ማስቆም የማንችለው ነገር ነው። ሃይ ስኩል በኋላ እንደ ስንብትም ሌላ ሰው ጋር ፍክክር ካልገባን በጣም ጥሩ ነው ብዬ ነው የማስበው እኔ። ሰላም እንዴት ናችሁ? ታሪክ ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬም ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሁን እላለሁ። እንግዲህ የሃይ ስኩል ግራጁዌሽን በጣም ብዙዎች እየተነጋገሩበት ነው በዚህ ጉዳይ። ሃይ ስኩል ግራጁዌሽን ፓርቲ የማይቀር ነገር ነው ማለት ማስቆም የማንችለው ነገር ነው። አቅም ያለው ሰው ምንም አይደለም ቢደግስ፣ ብዙዎቹ ደግሞ ከሃይ ስኩል በኋላ ከቤት የመውጣት ራሳቸውን የመቻል ነገር አለ። ስለዚህ ቤተሰብ ምንድነው የሚያስበው? ይሄ በቃ የመጨረሻ የልፋታችን ውጤት ነው። ከዚህ በኋላ ያለው ጥረት ደግሞ በራሳቸው የሚሄዱት ጉዞ ነው። እንደ ስንብትም ነገር ነው። በቃ ራሳቸውን ችለው ሊወጡ ስለሆነ ያው ታውቃላችሁ ከ18 በኋላ ወይም ከሃይ ስኩል በኋላ ብዙዎቹ ስራ ይጀምራሉ፣ ትምህርት ይቀጥላሉ። ራሳቸውን የመቻል ነገር አለና ራሳቸውን ችለውም ስለሚወጡ ነው። የብዙዎችን የሰማሁት የብዙዎች አስተያየት ይሄ ነው እና ክፋት የለውም ያ ቢደረግ፣ ግን በአቅማችን ነው ወይ የምናደርገው? ከሌላ ጋር ፍክክር አለ ወይ? በአቅማችን ከሆነ ኢትስ ኦኬ ማለት ሁሉም በደስታችን ስለሆነ ሃይ ስኩል ሲጨርሱ ወደ ዩኒቨርሲቲ ሲሄዱ ደግሞ ያበሻ ልጅ ያው እንግዲህ ሰመር መጣ። እንግዲህ ሰመር ላይ ሞተር እንደዚህ እያስጮሁ ነው የሚያልፉት ያ እና ራሳቸውን ስለሚችሉ ከዚህ በኋላ በቃ እኔ ኃላፊነቴን ተወጥቻለሁም እንደማለት ነው። ቤተሰብ ከዚህ በኋላ ያለው ትግል የራሳችሁ ነው እንደማለትም ነውና ዩኒቨርሲቲ የሚሄደው ወደ ዩኒቨርሲቲ ወደ ሌላ ሀገርም ስለሚሄዱ እንደ ስንብትም ጭምር ነው ይሄን ፓርቲ የሚያዘጋጁትና በጣም ብዙዎቹ ንግግር ሲያደርጉ ኢሞሽናል ይሆናሉ። መለያየታቸው ምናምን የልጅነታቸው ሜሞሪ አስታውሰው እዛ ላይ ይናገራሉና በጣም ጥሩ ነው። ልጆችም ኮንፊደንስ እንዲኖራቸው ወደፊት የራሳችን ከዚህ በኋላ ያለው የራሳችን ጉዞ ነው ብለው እንዲያስቡ እንደ ስንብትም ነው ከቤተሰብ ጋር ይሄ የግራጁዌሽን የሚደረግላቸውና ሰው እንዳቅሙ ቢያደርግ ከሌላ ሰው ጋር ፍክክር ውስጥ ባይገባ ምንም ክፋቱ አይታየኝም። ችግሩ ግን ከሌላው እኩል ለመሆን ክሬዲት ውስጥ ተገብቶ የሚደገስ ከሆነ ያ በጣም አስቸጋሪ ነው የሚሆነውና ሁላችንም እንዳቅማችን ብናደርገው፣ አዳራሽ መከራየት ያልቻልን ቤታችን ውስጥ ብናደርግ፣ ትልቅ አዳራሽና በጣም ሌግዠሪ የሆነ ነገር የሚያደርጉ ሰዎች እንዳቅማቸው ያድርጉ። አነስ ያለ አዳራሽ ደግሞ ተከራይተን የምናደርግ ሰዎች እንዳቅማችን፣ ያንንም ያልቻለን ሰዎች ደግሞ በቤታችን ያንን ብናደርግ ክፋት አለው ብዬ አላስብም። ምክንያቱም ይሄ ዝግጅት ልጆቹ ራሳቸውን ችለው ሊወጡ ስለሆነ ወደ ዩኒቨርሲቲ ርቀውን ስለሚሄዱ እንደ ስንብትም ጭምር ነው ያንን የምናደርገውና አይ ቲንክ ክፋት አለው ብዬ አላስብም። እንደ አቅማችን ብናደርግ ከሌላ ጋር ፍክክር ውስጥ ባንገባ እንደ ሃይ ስኩል ግራጁዌሽን ፓርቲ ቢደረግ ለልጆችም ደስ ስለሚላቸው ቢደረግ ምንም አይደለም ብዬ ነው የማስበው። አንዳንዶች ደግሞ እንዲያውም አልፈልግም ብለው አስቀድመው የሚናገሩ ልጆች አሉ፣ የሚፈልጉም አሉ። እና የገረመኝ አንዱ ምንድነው ከሌ 10,000 ያገኘች ከሌ 20,000 ያገኘች እንደዚህ ተብሎ የጊፍት ቆጠራና የተሻለ ጊፍት ስብሰባ አይነት ብር ስብሰባ አይነት የጥቅም ነገር ነው የሰማሁት በአንድ ሚዲያ ላይና እንዲያው ምንድነው ያለው እሱ ከሌ እንዲያገኝታ እንዴት እኔ እንዲያገኛለሁ ብላ ራሷን አጠፋች የሚል ነገር ሰማሁኝ። ግን እውነት ይሁን ውሸት አይ ዶንት ኖ ብዙም አላሳመነኝም። ግን እንደዛ አይነት ነገር ሰማሁኝ። እንደዚህ አይነት ልጆቹ ፍክክር ውስጥ እንዳይገቡ የብር ስብሰባ ሳይሆን ወይም ደግሞ ጥቅም ፍለጋ ሳይሆን ደስ ብሎናልና የደስታችን ተካፋይ ሁኑልን የሚል ሴንስ እንዲኖረው ማድረግ የቤተሰብ ኃላፊነት ይመስለኛል። እንደዚህ አይነት አይዲያ እንዳይዙ የቤተሰብ ኃላፊነት ይመስለኛል። ያንን አመለካከታቸውን ማስተካከልና በአጠቃላይ
ብዙ ግራጁዌሽን ላይ ተገኝቻለሁ። ደስ የሚል ድባብ ነው ያለው። እኔም እግዚአብሔር ከረዳኝ ለልጆቼ ሃይ ስኩል ግራጁዌሽን አረጋለሁ ብዬ ነው የማስበው። ርቀውኝ ስለሚሄዱ ራሳቸውን የሚችሉበትን መንገድ ሊጀምሩ ስለሆነ ይሄንን የሃይ ስኩል ግራጁዌሽን ፓርቲ አደርጋለሁ ብዬ ነው ለልጆቼ የማስበው እና ምንም ክፋት ነገር አልታየኝም። ክፋት ነገር ያለው አይመስለኝም። በአግባቡ ካረግ ነው እንደ ቤታችን ካደረግ ነው ማለት ምንም ክፋቱ አይታየኝም። እንደ አቅማችን ካዘጋጀን ከሌላ ሰው ጋር ፍክክር ካልገባን በጣም ጥሩ ነው ብዬ ነው የማስበው እኔ። እና አንዳንድ ሰው ደግሞ በምን ይቸገራል? ለምሳሌ 4-5 ግራጁዌሽን ያለባቸው ቦታ ይኖራል። በተለይ ትልልቅ ስቴቶች እንዳቀራረባችሁ ነው። በእርግጥ ግን 3-4 ግራጁዌሽን በአንድ ቀን ሊኖር ይችላል። ያንን ለዛ ሁሉ ጊፍት መስጠት እንግዲህ ትንሽ ከበድ ይላል። ስለዚህ በዛ ምክንያት ብዙ ሰው ይማረራል ማለት ነው። ሃይ ስኩል ግራጁዌሽን ፓርቲ መኖር የለበትም፣ ሃይ ስኩል ግራጁዌሽን ፓርቲ መኖር የለበትም፣ መቆም አለበት ምናምን የሚል ነገር አለ። ግን ይሄ የራሳችን ውሳኔ ነው እና 3 ቦታ ጥሪ ካለኝ 3ቱም ጋር እሄዳለሁ ማለት አስፈላጊ አይመስለኝም። ስለዚህ 3 ቦታ ጥሪ ካለ 1-2ቱን መሄድ እችላለሁ። ከዛ በኋላ ሌላውን ግን አለመሄድና ይቅርታ መጠየቅ አለብኝ ማለት ነው እንጂ 3ቱም 4 ቦታም ተጠራው ብሎ ወይም ከዛ በላይ ተጠራው ብሎ ሁሉም ጋር መሄድና ጊፍት መስጠት ተገቢ ነው ብዬ አላስብም። ያም ደግሞ እንደ ሶሻል ላይፋችሁ ይወሰናል። ሊሚት ካለው ሶሻል ላይፋችሁ ሊሚት ካለው እንደዛም ላትጠሩ ትችላላችሁ። ግን በጣም ሶሻል ላይፍ ላይ በጣም አክቲቭ ከሆናችሁ ደግሞ ያለውን ግራጁዌሽን ሁሉ ልትጠሩ ትችላላችሁ። ግን እንደዛም ሆኖ የእናንተ ምርጫ ነው። 2 ቦታ ሄዳችሁ ሌላውን ይቅርታ መጠየቅ ትችላላችሁ። ስለዚህ ግን እንዳጠቃላይ ባይጋነን ደጋሾችም ኮምፒቲሽን ውስጥ ባይገቡና እንደ ራሳቸው እንደ ቤታቸው ቢያዘጋጁ ሃይ ስኩል ግራጁዌሽን ፓርቲው መደረጉ ጥሩ ነው ብዬ ነው የማስበው። ምክንያቱም እንደ ስንብት ነው ከልጆቻችሁ ጋር እንዳልኳችሁ። በቃ የእናንተ አስተዋጽኦ እስከዚህ ድረስ ነው። ከዛ በኋላ ዩኒቨርሲቲ ሲገቡ ደግሞ ራሳቸውን ችለው ነው የሚማሩት። ያው የእናንተም ድጋፍ ቢኖርም ግን ሙሉን ራሳቸውን ችለው ሁሉ ነገር ኃላፊነት ወስደው ሪስፖንሲብል ሆነው ራሳቸውን ችለው ነው የሚማሩት እና ለዛ ኃላፊነት መሸኘት ማለት ነውና በጣም እኔ ደስ የሚል ነው፣ ጥሩ ነው ብዬ ነው የማስበው በራሴ አስተሳሰብ። አንዳንድ ሰዎች ፉክክር ውስጥ ያላችሁ ሰዎች ክሬዲት ውስጥ ብትገቡ ያ ሰው የእናንተን ክሬዲት አይሸፍንም። ስለዚህ እንደ ቤታችሁ እንደ ኑሯችሁ ደግሱ ብዬ ነው ምክሬን ማስተላልፈው። ለልጆቻችሁ ደግሞ ፕሊስ ብር ቆጠራ ላይ ጥቅም ፍለጋ ላይ ሳይሆን ደስታን ሼር ማድረግ ላይ ፎከስ እንዲያደርጉ እንድታረጉ መክራችኋለሁ። ጊፍት ከሆነም ቴንክ ዩ ብለው ቁም ነገር ላይ ያድርጉት። ምክንያቱም ወደ ዩኒቨርሲቲ የሚሄዱ ከሆነም ትንሽም ቢሆን ይደግፋቸዋል። የሰው ጊፍት የሚሰጠው ጊፍት ይደግፋቸዋል። ራሳቸውን የሚችሉበት ስላችሁ ያው እንግዲህ ወደ ዩኒቨርሲቲ ሲሸኙ ብዙ ወጪ አለው። ዶርም ቢሰጥም ግን የራስን ነገር ከማሟላት አንጻር ብዙ ወጪ ይጠይቃል። ያችን ወጪ ደግሞ ቢሸፍንላቸው ጊፍቱ ቢሸፍንላቸው ጥሩ ነገር ነውና እንደዛ ከማድረግ አንጻር እና ደግሞ ዋናው ነገር ደግሞ ደስታችሁን ሼር ማድረግ በቃ ይሄን ጊዜያችሁን ከሰው ጋር ደስታችሁን ተካፍላችሁ መለያየት ያን ነው ትልቅ ቦታ ሊሰጠው የሚገባው ብዬ ነው የማስበው። ለዛሬ እምላችሁ ይሄ ነው። ይሄ የኔ አመለካከት ነው። የእናንተን አስተሳሰብ ደግሞ ኮሜንት ላይ ሼር አድርጉን ላለው
በኔክስት ደግሞ አዲስ ቪዲዮ እስክንገናኝ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቤተሰብ እንሁን እላለሁ። ባባይ